ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳ አፍ ዳንሁ፣ ጌታም ከክፉ ሁሉ ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል። ለዘላለም ከዘላለም እስከ ዘላለም ክብር ይሁን አሜን። ጌታም ከክፉ ሁሉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል። አሜን። ዛሬ የማካፍላችሁ የእግዚአብሔር ቃል ርዕስ ከልክሎ ያድናል የሚል ነው። እግዚአብሔር ከልክሎ ያድናል። እስቲ አሜን በሉ። እግዚአብሔር ምን አድርጎ ያድናል? አቤት። እዚህ ቦታ ላይ ሐዋርያው ምን ይላል? ጌታም ከክፉ ነገር ሁሉ ምን ያደርገኛል? ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል። ያድነኛል ከምን? ከክፉ ነገር ሁሉ ያድነኛል። መቼም የተወደዳችሁ ቅዱሳን አባቶቼና እናቶቼ፣ ወንድም እህቶቼ፣ ሁላችንም የጌታን ማዳን በሕይወታችን ዕድሜ ዘመን ባለን የሕይወት እርምጃችን ሁሉ የጌታን ማዳን በጉጉት እንፈልጋለን። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ግል አዳኝ አድርገን ከተቀበልንበት ቀን ጀምሮ እስከ ዛሬቷ ደቂቃ ድረስ ከሚገባንም ከማይገባንም ነገር እያዳነን ነው እዚህ የደረስ ነው። ስለዚህ ሐዋርያው ምንድነው የሚለው? ጌታ ብሎ ቀጥሎ ምንድነው የሚለው? ከክፉ ሁሉ ነገር ምን ያደርገኛል? ያድነኛል ይላል። አዳኙ ማን ነው? እስቲ ጌታ በሉ። ጌታ። አዳኙ ማን ነው? ጌታ። ከስንት ነገር? ከክፉ ነገር ሁሉ። ስንት ክፉ ነገር? ስንቱ ይቆጠራል? ከክፉ ነገር ሁሉ ያድነኛል ብሎ ለምን? መልሱ እዛው አለ። ለሰማያዊ መንግሥት እንድወርስለት፣ ለሰማያዊ መንግሥት ወራሽ እንድሆንለት፣ ሰማይ እንድደርስለት፣ በመስቀል ላይ ለኔ ለሞተበት ዓላማ እንድበቃለት ይጠብቀኛል፣ ያድነኛል ይላል። ዛሬ ይሄንን ለእናንተ ብዙ ምስጢር ነው ወይም ይሄ በጣም ድብቅ ሐሳብ ነው ብዬ አላስብም። ዋናው ግን ልነካው የምፈልገው ሐሳብ ኢየሱስ ክርስቶስ ያድነናል። አዎ፣ ይጠብቀናል። አዎ። እንዴት አድርጎ ነው የሚያድነን ነው ዋናው። እንዴት አድርጎ ነው የሚያድነን? እንደምታውቁት እግዚአብሔር የማዳኛው መንገድ ስፍር ቁጥር የለውም። እኔና እናንተ አባቶቼና እናቶቼ በሕይወታችሁ ዕድሜ ዘመን ከኛ ይልቅ እግዚአብሔር በቤቱ ብዙ ዕድሜ የሰጣችሁ፣ በብዙ የሕይወት ውጣ ውረድ ውስጥ ያለፋችሁ፣ ብዙ የምታወሩት የእግዚአብሔር ማዳን በሕይወታችሁ ያያችሁ ጌታ ከምን እንዴት አድርጎ አዳናችሁ? እስቲ አንድ ጊዜ ቆም ብላችሁ አስቡት። የማዳኑ መንገድ አንድ አይነት አይደለም። መቼም ብዙ ጊዜ እንደምናስበው እኔም እናንተም እንደምታስቡት እግዚአብሔር ያድነኛል ብለን የምንጠብቅበት መንገድና እግዚአብሔር እኛን የሚያድንበት መንገድ እልፍ ነው። አንድ አይደለም፣ እልፍ ነው። እንዴት አድርጎ ነው የሚያድነው ነው? ዛሬ አንደኛውና ዋነኛው እግዚአብሔር በሕይወታችሁ ብዙ የማዳኛ መንገድ ቢኖረውም፣ እልፍ የማዳኛ መንገዶች ቢኖሩትም ዛሬ እኔ አንዷን ነጥብ ነው ማወራው፣ ከልክሎ ስለሚያድንበት ማዳን። እስቲ ከልክሎ ያድናል በሉ ባካችሁ። የኛ ጌታ መውጫ ቆራጭ አይደለም። እንደምታውቁት ከሀገር ስትወጡ ትኬት ትገዛላችሁ፣ አየር መንገድ ትመርጣላችሁ። እኛ ወደ ገጠር ስንሄድ ለአገልግሎት መኪኖቹ አይወጡም እንዴ ስንል መውጫ ሊቆርጥ ገብተዋል ሰውየው ይባላል። የኛ ጌታ መውጫ ቆራጭ አይደለም፣ መንገዳችንንም የሚወስን ነው። እስቲ አሜን በሉ። እግዚአብሔር እኛ ልንሄድ የፈለግንበት ቦታ ሁሉ መውጫ አይቆርጥም።
አንዳንድ ጊዜ መውጫ ይከለክላል። እንኳን ደስ አሎት መውጫ ከልክሎ ስላዳኖት ማዳን። ያ ቀን ምን ሆነናል? ተናደናል። ያ ቀን ምን ሆነናል? ተበሳጭተናል። ምን አርጌ ነው ብለናል። ያ ቀን እኛን ያዳነበት ቀን ነው። መውጫ ከልክሎ ስላዳነን ቀን እናመስግነው። ቪዛ ከልክሎ ያድናል። እግዚአብሔር ቪዛ ሰጪ ብቻ አይደለም፣ ቪዛ ከልክሎ ያድናል። እግዚአብሔር በር ከፍቶ ብቻ አይደለም ያድነው፣ በር ዘግቶ ያድናል። የተከፈተ በር ሁሉ ከእግዚአብሔር አይደለምና ይከልክለን ደስ አይልም አይደል? ግን ይከልክለን። የተከለከልነው ነገር ሁሉ መልካም ስላልሆነ፣ የተከለከልነው ነገር ሁሉ ለኛ የሚጠቅመን ስላልሆነ፣ እግዚአብሔር የከለከለን ነገር ሁሉ ምናልባት የሚያጠፋን ነገር ሊሆን ይችላል። ለኛ ቀረብኝ አጣሁት፣ እግዚአብሔር ለምንድን ነው የከለከልከኝ ብለን ያዘንበት ነገር ምናልባት የሚያጠፋን ቢሆንስ? ለአንዱ ጥቅም የሆነው ነገር ለአንዱ ጉዳት ነው። እንደምታውቁት ውሃ ለአሳ ሕይወቱ ነው፣ ለሰው ግን መሞቻ ሊሆን ይችላል። ለአንዱ ምንም በሕይወቱ ላይ ተጽዕኖ የማያደርግ መንገድ እኔን ግን ሊያጠፋኝ ይችላል። መጽሐፍ ቅዱሳችን መዝሙር 106 ቁጥር 15 እንዲህ ይላል፣ የለመኑትንም ሰጣቸው፣ ለነፍሳቸው ክሳትን ላከ። የለመኑትን ሰጣቸው። እዚህ ጋር እንዲህ ብዬ ጽፌ ያለው እግዚአብሔር የለመነው ሁሉ ይስጠን ወይ? አንቺ የተወደድሽ የጌታ ባሪያ እግዚአብሔር በጾም ጸሎት የጨቀጨቅሽውን ሁሉ ይስጥሽ? ይስጥሽ ወይ? ልጆቻችሁ ስጡኝ ያሏችሁ ሁሉ ብትሰጧቸው ኖሮ አሁን የደረሱበት ቦታ ይደርሳሉ? እግዚአብሔር በእኛ ሕይወት አባት አይደል? ይስጠን፣ የለመነው ሁሉ ይስጠን። ልጆች አንዳንድ ጊዜ ስጠኝ፣ ግድ የለህም ልጄ እንዲህ ስለሚያረግህ ነው እንዲህ ስለሚሆን የራሱ ጉዳይ ስጠኝ፣ በቃ ካልሆነ ራሴን አጠፋለሁ ይላል። ወላጅ ደግሞ እንደ ወላጅ ልጄ አይደለም ተው፣ ግድ የለህም ልምከርህ፣ ትጠፋብኛለህ፣ የትም አይሄድብህም፣ ነገ ያንተው ነው፣ እደግልኝ ትንሽ፣ ብሰልልኝ ትንሽ፣ በዚህ ዕድሜ ይሄን ነገር ብለቅልህ ትጠፋብኛለህ ትላላችሁ እናንተ። ልጆቻችሁ ደግሞ ልጅ ናቸውና ስጠኝ ይላል። አንዳንዴ እግዚአብሔርና ዋቢ እንዲህ ነን። የለመኑት ሰጣቸው፣ ጨቀጨቁት፣ ነዘነዙት፣ እረፍት ነሱት። ጌታ ዛሬም የሚልሽ ምን እንደው ታውቂያለሽ? አንቺ የጌታ ባሪያ ልክፈተው ወይ? ምን አርጌህ ነው ያላልሽም? ልልቀቀው፣ ይምጣ፣ ገድቤ ያስኩትን ልልቀቀው። ዘኍልቍ 11 ቁጥር 33 ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተባለ። የጎመጁትን የለመኑትን ምራቅ ያስዋጣቸውን ከለከልከኝ ብለው እግዚአብሔርን እንደ ክፉ የቆጠሩበትን ነገር ለቀቀው። አንዳንዱ የለመነው ነገር ቢለቀው ቅጣት ሊሆን ይችላል።
አንድ የድሮ ዘማሪ አባት እንዲህ ብለው ዘምረዋል። የለመንኩት ሁሉ ብትሰጠኝ አሳብዬ ያስኩት እባብ ሆኖ በነደፈኝ። የለመነው ሁሉ ይስጠን ወይ? የምናንኳኳቸው በሮች ሁሉ ይክፈታቸው ወይ? ለምንድነው ማይለቀው? ለምንድነው ማይከፍተው? በጾም ጸሎት እየጨቀጨቁት ለምንድነው ማይከፍተው? ለሰማያዊ መንግስት ስለሚጠብቀኝ። ለምንድነው ያለቀስክ 40 ቀን ዘግተ ከምግብ ከውሃ ተከልክለ አመዳም እስክትሆን ድረስ የጨቀጨከው? ለምንድነው ማይለቀው? ክፉ ሆኖ አይደለም። ለእንትና ለቀኸው ለኔ ከለከልከኝ። እንትና የተቋቋመው ነገር አንተን ሊያጠፋህ ይችላል። ለዚህ ነው ሁለት ሰዎች ጾም ጸሎት ገቡ። ያኛው ካልባረከኝ ይላል፣ ይሄኛውም ካልባረከኝ ይላል። ጸሎቱ ሲጨርሱ አንደኛውን ባረከው፣ አንደኛውን ከለከለው። ምን ነው እግዚአብሔር ሆይ ታዳላለህ? አላዳላም። እሱ ካልሰጠሁት ይጠፋብኛል፣ አንተ ብሰጥህ ትጠፋብኛለህ። የጾም ጸሎቱ መልስ ለአንተ መከልከል ነው፣ ለሱ መስጠት ነው። እግዚአብሔር የቻይና ምርት የለውም። የኛ ችግር ሁላችንም ተመሳሳይ መኪና መያዝ ነው የምንፈልገው። ሁላችንም ተመሳሳይ ቤት እንዲኖረን፣ ሁላችንም ተመሳሳይ የህይወት ሌቭል። እንደዚህ አይነት አሰራር የለም። ጣትን ተመልከተው። በፍጹም በፍጹም እግዚአብሔር የራሱ የሆነ አደራረግ አለው። ዋቢ ከናንተ በላይ አቅሜን የሚያውቀው እግዚአብሔር ነው። ከዚህ በላይ ቢለቀኝ እንዴት እንደምፎገላ የሚያውቀው እሱ ነው። አሁንም አልቻለኝም እንኳን እንዴት እንፍር እንደሚያደርገኝ። ማቴዎስ ምዕራፍ 20 ቁጥር 20 በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደች፣ አቤት አቤት እቺ ሴትዮ እንዴት መንፈሳዊ ናት! በእግዚአብሔር እዩዋት በደንብ እየሰገደች አንድ ነገር እየለመነች ወደ እርሱ ቀረበች። አቤት አቀራረብ! ድንቅ ጸሎተኛ ናት። የሷን ያርገኝ ያስብላል ስታዩት። እየሰገደች ጥሩ የጸሎት ፕሪንሲፕል ነው የምታውቀው። አጸላለይም ታውቃለች። ከባድ ጸሎት አጀንዳ ትጠቀማለች። እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። ደስ ሲል የሷስ መቅረብ፣ የጌታስ አቀባበል አይገርምም ወይ? ምን ትፈልጊያለሽ? ምንድነው የምትፈልጊው? ምንድነው የምትፈልገው አንተ የጌታ ባሪያ? 2 ልጆቼ አለች። እሺ አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ አለችው። በትህትና መጣ፣ አዛዥ ሆነች። አንዳንድ ጊዜ ጸሎተኞች በጣም መጠንቀቅ ያለብን ነገር እኛ ባሪያዎች ነን፣ እሱ ጌታ ነው፣ እሱ እግዚአብሔር ነው፣ እኛ ሰው ነን። ይሄ ነገር እንዲሆን አዝዣለሁ። ረባክ ይሄ ነገር እንዲሆን አዝዣለሁ። ይሄ ነገር እንዲሆን አዝዣለሁ። እንለምነዋለን እንጂ አናዘውም። እሱ እግዚአብሔር ነው። የሚለመን እግዚአብሔር እንጂ የሚያዙት እግዚአብሔር የለንም። አሎ እቺ ሴትዮ ምንድነው ያለችው? እንድታዝ ልጆቼ በቀኝና በግራ እንዲቀመጡ። የጌታ መልስ ኢየሱስ ግን መልሶ የምትለምኑትን አታውቁም። መለመንስ ጥሩ ነበር፣ ጸሎቱስ ጥሩ ነበር፣ መመሸጉስ ጥሩ ነበር። አገኘሽኝ፣ አገኘኸኝ። ጌታ የማይገኝበት እኮ ጸሎት አለ እናንተዬ። እዚህ ጋር እኮ በጣም ገራሚ ነው። ጌታ ተገኝ ተባለ፣ ተገኘ። ኦኬ እሺ ምን ላድርግ አለ። ሴትዮ የጠየቀችው ነገር ግን በጣም ከባድ ነገር። በእሷ ሰበብ ግን ጌታ ለሁላችንም ተናገረ። የምትለምኑትን
አታውቁም። አንዳንድ ጊዜ ጸሎት ከእግዚአብሔር ወደ ሰው እንደሚሆን ታውቃላችሁ። አንዳንድ ሰዎች ጸሎታቸው ወደ እግዚአብሔር መሆኑ ይቀርና ወደ ሰው። ለምን? ጸሎቱ ሲጨርሱ ዛሬ ቅድም የጸለይከው ጸሎት ገራሚ ነው አይ ነው ይላል እሱ። ሰዎች በጸለይነው ጸሎት ባጣጣልነው ቃላት እንዲያደንቁን ነው ወይስ እግዚአብሔር ሰምቶ የሆነ ነገር እንዲያደርግ? ወዳጆቼ ጸሎታችሁ ወደ እግዚአብሔር፣ ጸሎት ወደ እግዚአብሔር፣ አሎ ጸሎት ወደ እግዚአብሔር፣ ጸሎት ወደ እግዚአብሔር እንጂ ሰው እንዲሰማው ለሰው ጆሮ ደስ እንዲያሰኝ ወደ ሰው ጆሮ አይጸለይም። እቺ ሴትየው ጌታን ለመነች፣ አመጣጧን አስተካከለች። አቤት ለጸሎት ያላት ዲሲፕሊን ገራሚ ነው። እየሰገደች መጣች፣ አገኘችው የጸሎት መልስ ሰጪውን። አንድ ነገር ግን አጸላለየዋ ላይ ግን ሚስ አደረገችው ነገር። አንድ ልጄ በቀኝ አንድ ጊዜ በግራ አለች። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላት። ምን አይነት ቀይ በተን የነካችሁ! ይህን ክፍል ሳነብ ምን እንደደነገጥኩ ታውቃላችሁ ወንድሞቼ አባቶቼ? ወይኔ ስንት ቀን ስጸልይ እንደዚህ ሴትዮዋ ስንት ቀይ በተን ነክቻለሁ። ሁሉ ቀን እኛ እኮ ሰው ካጨበጨበ እኮ ጥሩ ጸልየናል። መጸለይ ልማድ አለን። ጸለይን የለመድነው አልን በቃ እኮ ረክተን ነው የምንነሳው። እቺ ሴትዮ እኮ ጌታ ባይናገራት እኮ ረክታ ጸለይኩ እኮ አስገባው ጸሎቴን ብላ ነው የምትነሳው። እግዚአብሔር ልክ ያልሆንበት ቀን ይናገረን። እኔ ብዙ ጊዜ በአባቶቼ ቀን አለው እንዲህ ስጸልይ ጌታ እንዲህ ልክ አይደለህም ማለት እንዲህ ታድላችሁ። እንዴት መታደል ነው! ልክ ሳንሆን ልክ አይደለህም ይሄኛው እንዲህ አይባልም ሲላችሁ እንዴት መታደል ነው! ዝብለ አንድ አይነት ሪፎርም የሆነ መንፈሳዊ ነገር ይዘህ ስትሄድ ጠርጥር። የምትጠመቀውን ጥምቀት ልትጠመቁ ትችላላችሁ ነው አለ። እንችላለን አይሉ ጂሰስ። አቤት በምኞት ሰረገላ ላይ ሰው ሲቀመጥ፣ አቤት በጸሎት የሚፈልገውን በተን ማስነካት ሲፈልግ እንጠጣለን ብቻ ቀኙን ስጠን እንጂ እንጨልጠዋለን አይሉ። ጌታ እርግጠኛ ነኝ ይሄንን ይመልሳሉ ብሎ አላለም። ጽዋውንስ ትጠጣላችሁ? እሺ ጠጡ። እሺ እንደኔ መስቀል ላይ መሰቀል ትችላላችሁ? እሺ ማደንዘዣ ተወክታችሁም ተሰቀሉ። እሺ ግን በግራና በቀኝ መቀመጥ እኮ አባቴ ዘንድ ለተዘጋጀላቸው እንጂ እኔ የምሰጠው አይደለም አይልም። ምን አይነት ጸሎት ነው ሴትዮ የጠየቀችው? እኔ የምሰጠው አይደለም ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔም የምሰጠው አይደለሁም አላቸው። እንዴት አይነት አስደንጋጭ ነው! ኢየሱስ ግን ወደ እነርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዙአችሁ፣ አለቆች በላያቸው ላይ እንዲሰለጥኑ ታውቃላችሁ፣ በእናንተ እንዲህ አይደለም አለ። ምክንያቱም ደቀ መዛሙርቱ ተቆጡ። ቁያትልም እንዲህ አይነት ጥያቄ ይጠየቃል። ተንጫጩ 10 ደቀ መዛሙርት። ከዛ ጌታ ወይኔ ኢየሱስ የኔ አባት ምን አጥፍተዋል እኮ ልክ አይደሉም እኮ ግን ምን እንዳታውቃላችሁ ተቆጧቸው። ደቀ መዛሙርት አትቆጧቸው፣ እንደዚህ ቢሳሳቱም ስትቆጧቸው እንደ ዓለማውያን አይነት ሕሳቤ ውስጥ ሆናችሁ ታላቅ ታናሽ በሚገሳጽበት አትገስጿቸው አይልም። ጫዋ እንዴት ደስ ይላል! ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ እኛ ሰው ነን። እይታችን ውስን ነው። ሁሉን ነገር አናውቅም። ኤልሻዳይ አይደለንም፣ በእውቀትም በሁሉም። ስለዚህ ሁሉ ነገር በእኛ አውቀነው የምንጨርሰው ስላይደለ አንዳንዱ ለሱ መተው እንዴት አሪፍ ነገር ነው። እቺ ሴትዮ በምን ቀን
የተለከፍኩበት ቀን ነው። ምን አንቀሽቅሾኝ ነው የምትለው? እግዚአብሔር ፈቃድ ብቻ አይደለም፣ ከልካይ ነው። ዛሬ አባቶቼ ዝቅ ብዬ ወንድሞቼና እህቶቼ ዛሬ ዝቅ ብዬ እንደ ልጃችሁ ላገለግላችሁ ፊታችሁ ስቆም እኔ እግዚአብሔር በውስጥ ያስቀመጠውን በድፍረት ልላችሁ ፈልጋለሁ። እግዚአብሔር ፈቃጅ ብቻ ሳይሆን ከልካይ ነው፣ ይከለክላል። እግዚአብሔር ፈልጋችሁ ስለከለከላችሁ ጉዳይ አኮረፋችሁት፣ አቄማችሁበት፣ ወይስ ተረዳችሁትና ስለከለከልከኝ ከልክለ ከጥፋት ከውርደት ስላዳንከኝ አመሰግናለሁ አላችሁት? አንድ ጊዜ አንድ ጉባኤ ላገለግል ሲሄድ ጌታ ሆይ ምን ልበላቸው ስለው ሁሌ ያረሰው እኔን ያኮረፈ ጉባኤ ነው የሚጠብቅህ፣ እንታረቅ በላቸው። እኔን ያኮረፈ ጉባኤ ይጠብቅሃል አለኝ። በምንድነው ያኮረፋችሁት? ዋቢ የቤቱ የሆነ ጥያቄ ያለው 20 ዓመት የጸለየበት አልመለስከልኝም ብሎ አኩርፏል። አንደኛው ወንድሜ ቤት ደግሞ የሆነ ጥያቄ ያለ አኩርፏል። አንደኛው የሆነ ነገር አኩርፋለች። አንደኛው የሆነ ነገር አኩርፏል። አንዳንዱ አሜሪካን ኤምባሲ ማአት ጊዜ ገብቶ ወጥቶ ቪዛ ተከልክሏል፣ አኩርፏል። እና ገሃነም ባይፈራ ቸርች አይመጣም፣ በግድ ነው የሚመጣው። ሆረር ፊት ይዞ ነው የሚመጣው። ገሃነም ገብቼ እንዳልጠበስ ብዬ ነው እንጂ ድርሽ አልልም ነበር። እኔ ሁሌ እላለሁ ጸሎት ምን ጸልየው እድሜ ለሰይጣን። በዚህ ስለሚደቁሰን በዚህ እንት ስለሚያደርገን እሱን ፈርተን ነው ወጣው በኢየሱስ በዚህ በኩል ምናምን እናለ። ሰይጣን ባይኖር እርግጠኛው ነኝ የምነግራችሁ ማንም ቤንጤ ኢየሱስ ላፍቆት ወደ ጸሎት አይመጣም። እድሜ ለሰይጣን። ጌታ ይገስጸውና ጌታ ይባርከው አይባል። ጌታ ኢየሱስ ከብዙ መልካም ከመሰሉ ነገሮች ከልክሎ ከሲኦል አድኖናል። አጨብጭቡለት። አንቺ አላገባሁም አልሽ እንጂ ምናልባት አግብተሽ ቢሆን ኖሮ ባካርገሽ ሊሆን ይችላል። እንኳን ባል ከልክሎ በቤቱ አኖረሽ። አሜን በይ። ቴክስቱ ገብቶላታል። አንድ ሚስተር ሃዊ የሚባሉ ፈረንጅ እኛ አገር 7 ቤት ጉራጌ በጣም ወንጌል የሰበኩ አሜሪካዊ ናቸው። በጣም ወዳቸው ማከብራቸው አባት ናቸው። አንዲት ልጅ ወደድኩ ይላሉ። ለትዳር አሰብኳት፣ በስጋ ቆንጆ ናት አሉ። ጌታ ግን አለ አትሆንህምና ተዋት አለኝ ይላሉ። ለምን እንደሆነ ታውቃላችሁ ይላሉ ትብትብ ባለ አማርኛቸው። ህመምተኛ ነበረች። HIV ማለት ነው። ከልክሎ ያድናል። ገብቶሃል? ከልክሎ ያድናል። ጨካኝ ሆኖ አይደለም። ልንገርህ፣ ዳቦ የከለከለህ ዕለት በቃ በጸጋው ሊያጠግብህ ነው። ገንዘብ የከለከለህ ዕለት በቃ እሱ እንደሚያኖር ሊያስተምርህ ነው። ሰው የከለከለህ ዕለት በቃ እሱ ሰው ሆኖ አጠገብ ሊቆም ነው። እግዚአብሔር ላንተ ክፉ አይደለም። የከለከለን ሁሉ የከለከለን ስለማይጠቅመን ነው። ዘማሪዋ አለች ዝጋብኝ የስኬቴን መንገድ ካልሆነ ካንተ ዘንድ። ዘንድሮ ለመሆኑ ግን ይሄ ይሰራል? ኬትም ፈጅተሽ አንጩ ዱቄቱ ነው እንጂ ይሰራል እንዴ ዘንድሮ? አረ ቀርቷል። ድሮ ነበር አሉ። ዘፍጥረት ምዕራፍ 20 ቁጥር 1 አብርሃም ከዚያ ተነስቶ ወደ ዜብ ምድር ሄደ። በቃዴስ በሱርም መካከል ተቀመጠ። በጌሬራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌሬራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። እግዚአብሔርም በሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው እነሆ አንተ ስለወሰድካት ሴት ሙት ነህ፣ እርሷም ባል ናት። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ አቤቱ ጻድቅ ሕዝብ ደግሞ ታጠፋለህን?
እህቴ ናት አለኝ እርሱ አይደለምን አለ የእግዚአብሔር መልስ። እርሷ ደግሞ ራሴ ወንድሜ ነው አለች የእግዚአብሔር መልስ። ቀጥሎ የምታዩት ሰውየው ተመልከቱ የሚለውት በልቤ ቅንና በእጄ ንጽሕና ይህን አደረግሁ ምን አረኩ አለ። ሰውየው ስጠይቀው እህቴ ናት አለ። እሷ ስትጠየቅ ወንድሜ ነው አለች። ምን አጥፍቼ ነው ልትገለኝ ያሰብከው? አንተ ጻድቁን ትገላለህ ወይ አለው። በፍትሃዊነቱ ሊሞግተው መጣ ሰውየው። የጌታችሁ መልስ እኔ ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩህ። እንዴት አጥንት እንደሚነዝር ይሄ የእግዚአብሔር ድምፅ። እኔ ደግሞ ምን ታማርራለህ? ምን ትጮኻለህ? መች እንድትነካት ተውኩህ። ሳራ ልዕልት ናት፣ ቆንጆ ናት፣ ምታማልል ናት፣ የወንድ አይን ውስጥ ምትገባ ናት፣ ንጉሥ ልቡ ያማለለች ሴት ናት። እግዚአብሔር ግን ለሰውየው ለውስጡ ላለው ምኞት አልተወውም። እግዚአብሔር እንዲህ አለው፣ እኔ እኮ ይሄንን ቅንነትህን አይቻለሁ አለ። ይሄን ቅንነትህን አየው፣ ይሄንን ንጽሕናህን አየው። ጠየቅ፣ ዝም ብለህ ስም አላስገባሃትም። ባላለሽ ወይ ማለትህ ትክክለኛነትህን ያሳያል። እሱን አላመንክም። እሷን ስጠይቃት ወንድሜ ነኝ ማለቷ አጣርተሃል። ዝም ብለህ ስለወደድካት እፈፍ አልገው ዳልጋ አልወሰድካትም። ይህንን እኮ የሽንገላ የፎርሙላ ሳይሆን የልብህ እውነተኛነት እንደሆነ እኔ ልብን የሰራሁ እግዚአብሔር አውቃለሁ። አሁን እዚህ ጋር እግዚአብሔር ባይናገር ማን ይናገራል? ከዛ እንደዚህ አለ፣ እኔ ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩ፣ ስለዚህም ትነካት ዘንድ አልታውቁህም አለው። ኧረ ስንት ቀን ነው እንደዚህ ያረገልህ? ኧረ ስንት ቀን ነው እንደዚህ አድርጎ ያዳነህ? ኧረ ስንት ቀን ነው ይህን መጽሐፍ ብብታችን ውስጥ ደብቀን እንድንሄድ ከሚያደርግ ነውር እግዚአብሔር ስንት ቀን ነው ያዳነን? ስንት ቀን ነው እርኩሰት ጫፍ ላይ ደርሰን የመለሰን? ስንት ቀን ነው አልቀን ጎምጅተን ስሜታችን ለኃጢአት ተነሳስቶ ምሕረቱ ብዙ ነው ብለን ልንዘረር ጫፍ ላይ ደርሰን ስንት መለሰን? ስንት ያዳኖት? ስንት ያዳነሽ? ስንት ያዳነህ? ከክፉ ነገር ሁሉ ይጠብቀኛል። ለምን? ለሰማያዊ መንግስት እንድበቃ። የኔ አባቶች፣ የኔ ወንድሞች፣ እግዚአብሔር ለኛ እንዴት ደግ እንደሆነ ብታውቁ። በፍጹም ክፉ አይደለም። የከለከለሽ ነገር ስለማይጠቅምሽ ነው። ተረጂው ግዴለሽም። አቤሜሌክን ከለከለው፣ ዝሙት እንዳይሰራ ከለከለው። ከሰው ሚስት ጋር የሚተኛ መጽሐፍ ቅዱስ እንደዚህ ይላል፣ ሳይቀጣ አይቀርም። እግዚአብሔር ከቅጣት ሊያተርፈው ፈለገ፣ ከለከለው። ይከለክላል እግዚአብሔር፣ ከልክሎ ያድናል እግዚአብሔር። ከጎመጀሹ ልትበዩ ምራቅ ካስዋጠሽ ነገር እግዚአብሔር ከልክሎ ያድናል። እግዚአብሔር ስንት ጊዜ ከጨረስከው ክፋትህ እግዚአብሔር ከልክሎ አድኖሃል። እግዚአብሔር ብዙ መጥፎ ቀኖች ከልክሎ ስላዳነን ክብርና ምስጋና እንስጠው። ወዳጆች ሆይ ከልክሎ ያድናል፣ ከልክሎ ያድናል፣ ከልክሎ እንደነዚህ አይነት ከመሰሉና ተመሳሳይ ከሆኑ መልካም ነገሮች ከልክሎ ያድናል። ስንት ቀን መሰላችሁ? አንዳንዱ ነገር ስታዩት የእግዚአብሔር ይመስላል። ሙሉ በቃ ፓክት የተደረገው በእግዚአብሔር ነገር በሚመስል ነው። እኛም ስርስሩን ከፋፍተን ማየት አልፈለግንም፣ ፈልገነዋል። በዛው ተሸፋፍኖ በመጣበት ማንነት፣ በዛ ድምጽ በሚመስል ህልም በሚመስል ምናምን ጥቅስ ተለጥፎበት በመጣበት በዛው ነገር ፈልገነዋል፣ ልንገባ ፈልገናል። አንድ የጌታ ባሪያ ምን አለ? ምድረ በዳ ነበርኩ ይላል።
እንጮሃለን አውጣን እያልን ሽልጦው ሰለቸን። አንድ አገልግሎት ቦታ ላይ አንዲት እህት ተዋወቅኩ ይላል። ብሪቱ ያላት ባል ምትፈልግ ቀረብኳት አለ። በመኪና ገቢና ታዞረኛለች አለ። ማትወስደኝ ምርጥ ቦታ የለም አለ። እግዚአብሔር ጎበኘኝ አልኩ አለ። እቺን ሙክት ሚያስጥለኝ ትንቢት አልፈልግም አለ። አልፈልግም አለ። ነብይ ነው መንበርከክ ለ5 ቀን አቆምኩ አለ። እግዚአብሔር ፈቃዴ አይደለም እንዳይለኝ አለ። እግዚአብሔር እንደሆነ ማናገር ስትንበረከክ ብቻ አይደለም፣ ልናገርህ ካለ መኪና እየነዳህ ይናገራል፣ ቶሌት ቤት ይናገራል፣ ባልጠበቀው ቦታ ይናገራል። እግዚአብሔር አንድ ቀን ሳልጠብቀው ጥፋ ካጠገቧ ትሞታለህ አለኝ። ይኸው እንደፈራሁት አልኳል። እያለቀስኩ ተለየኋት። የኔ ወንድሞች ሎጥ ተሸወደ። ምርጫችሁን እግዚአብሔር ይምረጥላችሁ። ሎጥ አልገባውም። ሎጥ ውጫዊ ነው የሚያየው። ሎጥ ምርጫው እግዚአብሔር እንዲመርጥለት አይፈቅድም። ሎጥ ምርጫውን የሚመርጥ ሰው ነው። ተሳሰተ። ያ ጄኒው የሆነ መንፈሳዊ ሰው ነው። አብርሃም የመረጥከውን ውሰድ አለው። ለምን እንዲህ አልክ አብርሃም ስትሉት ምርጫው እግዚአብሔር እንደሚመርጥለት እጣው እግዚአብሔር እንደሚያወጣለት አብርሃም ያውቃል። በየትኛውም ስፍራ እግዚአብሔር እጣችሁን እግዚአብሔር ያውጣ። በየትኛውም በገባችሁበት ቦታ ፋይላችሁን ሰው ሳይሆን እግዚአብሔር ያንቀሳቅስላችሁ። እሱ ከፊት ሲራመድ ያስታውቃል። ኮቴ የለም ግን የሆነ እርምጃው ያሳያል። አልቆሎታል ሲባል በዚህ ፍጥነት አንተ ግን የሆነ መስሪያ ቤት ስትሄድ መጀመሪያ የምታቀሱ አይደል የምትፈልገው? እስክትፈልገው አይመጣም። እዛ መስሪያ ቤት ጨርስ በእነሱ በፊቴ ኃጢአት እንዳትሰራ ከለከልኩህ አለው። አንተ ሲረዳ ለካ ይከለክላል፣ ሲራራ ለካ ይከለክላል፣ ሲራራ ለካ መንገድ ላይ ይቆማል። ዛሬ እግዚአብሔር የሌለበት የውርደት መንገዳችን ላይ ባንፈልግም ባንስማማም እግዚአብሔር ይቁምልን። መንገድህ ላይ እግዚአብሔር ይቁም። አላሳልፍ ይበልህ። ሰውየው አህያዋን ይላታል፣ ይረግጣታል፣ ይደበድባታል። አህያው ያየው መገለጥ በላም ማየት ተሳለው። በላም ወፍራም የ5 ነገስታት ብር አይቷል። አንተ ብር እንዴት ከባድ ነው! እንዴት ውር ያደርጋል! እግዚአብሔር በብር ከመታወር እኔንም እናንተንም ያድነን። አንተ ከባድ ነገር ነው። ታወረ። ሲወጣ እንዲህ ነው ያለው፣ እግዚአብሔር አፌ ላይ የሚያደርገውን እናገራለሁ ሲል እንዴት መንፈሳዊ ይመስላል አንተ ሰውየው። ከዛ ወፍራም ብር አሳዩት። ሲያይ በኢየሱስም እንዴት ነው የሚፈትነው ይሄ ብር አለ። እግዚአብሔር ያለኝን እናገራለሁ ብሎ እንዳልወጣ ብሩ ሲያይ ሰውየው ፍሬቻ ሳይፈራ ታጠፈ። እግዚአብሔር ከዛ ደሞስ ፎጋሪ እግዚአብሔር ሊሸውደው ይመጣና እግዚአብሔር ሆይ ልውጣን ይላል። ጌታ ደግሞ አው ውጣ ተከናወነ ነው አፌዘበት። ምሳሌ ላይ ይሳለቅባቸዋል እንደሚል ተሳለቅበት። አው ውጣ ተከናወን፣ መንገድ በቅቤ ታጥቧል። ሲወጣ ሰይፍ የያዘ መልአክ ቆመለታ። መጽሐፉ እንዲህ ይላል ሐዋርያው ሲነግረን የሰውየውን እብደት ነው የሚለው። አብዶ ነበር ነው የሚል ሐዋርያው። ያ ቀን በላም ጤና ነበረውም አብዶ ነበረ ነው የሚለው። ምድን ያሳበደው የ5 ነገስታት ብር አሳበደው፣ አሳወረው። ብሩ ነው የሚያየው። የእግዚአብሔርን ሐሳብ ማገልገል አቃተው፣ ታወረ። እግዚአብሔር በዚህ ዘመን በጌታ በኢየሱስ ስም በሚጠፋው ነገር መንፈሳዊ አይናችን እንዳይታወር መድኃኔዓለም እንደ አቤሜሌክ ያድነን፣ ያድናል። ከለከልኩ። አሁንም የሰውየው ሚስት መልስ ነብይ ነው። ሰውየው ነብይ ነው። በርከክ ካለ
ያገናኘና ቤትን ይገለባብጥብሃል። የለውበትም። ደስ ይለኛል እዚህ ክፍል ላይ እግዚአብሔር ቋንቋ። አሁንም የሰውየው ሚስት ምን አርግ መልስ ይለውና ቀጥሎ ለምን ሲለው ሰውየው ነብይ ነው ይጠልይብሃል። ያው የለውበትም፣ አትችለውም። እግዚአብሔር አብሮት ያለ ሰው ነው፣ የኪዳን ሰው ነው። መልስለት ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን በእናንተ የናንተ የነበረ መከራ ያስጣላችሁ የናንተ መንፈሳዊ ቫልዩ መውረድ አስቀባጥሯችሁ አሳልፋችሁ የሰጣችሁት ምርኮ የሆነባችሁ ነገር በሙሉ ዛሬ በእግዚአብሔር ምሕረት ይመለስላችሁ። ይመለስልን በጌታ በኢየሱስ ስም። ይመለስልሽ በጌታ በኢየሱስ ስም። ጀግና የነበርክ ወኔ የነበረህ ዛሬ ተልፈሰፈስክ፣ ጀግንነት የከዳህ የላላህ ዛሬ ያ ወኔ በኢየሱስም ይመለስልህ። አንተ ሰውየው ነብይ ነው። እንደዚህ ብርክ ማለት አልነበረበትም። ሰማይ የሚያውቀው በዚህ ማንነት ነው። አንተ አለው ሰውየው ነብይ ነው። እግዚአብሔር የአገር በሪ የሆነው ሰውዬ ነብይ ነው ብሎ ያስቦካል። ነብይ ነው። እኔ አብሬው ያለሁት ሰው ነኝ። ካፉ ጋር ያለሁ ነኝ። ተነቀል ሲል ይነቀላል፣ ፍረስ ሲል ይፈርስለታል። ሰውየው ነብይ ነው። አንተና ቤት ታልቃላችሁ። የዚህ ሰውዬ ነገር መልስ አለው። ታዲያ ለምን ቀባጠረ? ነብይ ከሆነ ሰው አይደል? ፈራ። የለበሰው ስጋ ስለሆነ ፈራ። ብርክ አለው። ዋቢም ብርክ ሊል ይችላል፣ ሰው ነው። ብርክ የማይል ግን በዙፋኑ አለ። መልስ አለው። በጌታ በኢየሱስ ስም ምርኮ የሆነባችን ነገር ዛሬ የተመለሰ ይሆን። በጌታ በኢየሱስ ስም ቅድስናችን ይመለስ። የእምነት ወኔያችን ይመለስ። ምልጃ ጸሎታችን ይመለስ። ፍቅራችን ይመለስ። የወንጌል አቋማችን ይመለስ። መልስ። ከልክሎ ያድናል። የመጨረሻው ጥቅሴ አንደኛ ሳሙኤል ምዕራፍ 25 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ ዳዊት እዚህ ጋር የተነሳው የራሱን ጦርነት ሊዋጋ ነው። በዚሁ አጋጣሚ የራሳችሁን ጦርነት የምትዋጉ የጌታ ባሪያዎች አቁሙ። የእግዚአብሔር ሰው እግዚአብሔር ይዋጋለታል እንጂ የራሱን ጦርነት ራሱ አይዋጋም። አቁም። ዳዊት ስጋ ተከለከልኩ ብሎ በበቀል ተሞልቶ ኃይሉና ስልጣኑን ተጠቅሞ አንድ ቤተሰብ ሊጨርስ በበቀል ወጣ። ማንነቱን ረሳ፣ ኪዳኑን ረሳ፣ የእግዚአብሔር ቅባት የነካው መሆኑን ረሳ። በቀለኛ ሆነ። ሴትየዋ ቅባት ከነካው እንደ ልቤ ከተባለው እግዚአብሔር በብዙ ኪዳን ካጥለቀለቀው ሰው ሴትየዋ በልጣ ተገኘች። ወደ ደም እንዳልሄድ ነው የሚለው። ወደ ደም እንዳልሄድ እጄንም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ፣ ማስተዋልሽ፣ መረዳትሽ ነው እንጂ የሚለው እግዚአብሔር አይደለም እኮ የሚለው። አይምሮሽ እኔ ያላየሁትን አየሽ፣ እኔ ያላስተዋልኩትን አስተዋልሽ፣ እኔ ያልተረዳሁትን ተረዳሽ። እበልጥሻለሁ፣ በፖዚሽን እበልጥሻለሁ፣ መሪሽ ነኝ፣ እበልጥሻለሁ። በማስተዋል ግን በለጥሽኝ ዛሬ አላት። በለጥሽኝ። ወደ ደም በበቀል ተሞልቼ ተነስቼ ነበር። እግዚአብሔር ያንቺን ያስተዋይቷን አይምሮ ተጠቀመ። ዛሬ እዚህ ጉባኤ ያላችሁ እህቶቼ አቢግያ ላይ በወረደ የማስተዋል መንፈስ እግዚአብሔር ይቀባችሁ። አረ በኢየሱስ ስም የተቀባችሁ ሆኖ
እግዚአብሔር እንደ አቢግያ አስተዋይና ጭምት ብልህ እህቶች በዚህ ዘመን እግዚአብሔር ያብዛልን። ምን ቢል ጥሩ ነው? የከለከለኝ አይምሮሽ። ቀጥሎ ስሙት። የእስራኤል አምላክ ሕያው እግዚአብሔርን። እኔ የበፊት አባቶቼ ፋዘር እንዴት ነው ደስ የሚሉት! እንዴት ግልጽ ናቸው! እንዴት ትሁት ናቸው! እንዴት ነው ማያስመስሉት! ስሙት የሚለው የእስራኤል አምላክ ሕያው እግዚአብሔርን እኔ ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ የናባል አንድ ወንድስ እንኳ ባልቀረም ነበር አላት። አንቺም ከመምጣትሽ በፊት ትንሽ መረዳቱ መጥቶልኝ ነበር። ኤኒዌይ ተጨማሪ ነው የሚሆንልኝ። ጌታ ይባርክሽ። ሂጂ ወደ ቤትሽ። ጉባኤውን ሰብስቦ ጌታ በቃ ተው ረፍ ስላለኝ ትቼዋለሁ፣ ወታደሮች ወደ ጫካ ማለት ይል ነበር። በዚህ ዘመን ቢሆን ሰውየው እንደሱ አይነት ሰው አይደለም። ግልጽ ነው፣ አያስመስልም። እውነተኛው ማንነቱን ነው የገለጠው። አንቺ ባትመጪ ኖሮ አንቺ ባትመጪና ባትመልሽኝ ዛሬ ከናባል ቤት አንድ ወንድ አይቀርም ነበር። አንድ ጊዜ ወዳጃችን ያ ሲኒየሩ ሐዋርያ ጴጥሮስ ጌታ ኢየሱስ ክርስቶስ ውስጣቸውን አወቀና ሁሉም ሰው ያለውን ይግዛ ይሽጥና ሰይፍ ይግዛ አለ። እዴ የምንጠብቀው በጉጉት የምንጠብቀው ነገር ጦርነቱ ሊጀመር ማለት ነው አለና ሁሉም ሰው ሄደ። ከዛ አዳሜ የሸጎጠቹን አወጣች። ለማንኛውም ብሎ የያዘው እንደ ዘንድሮ ጴንጤ ሽጉጥ እንዳላቸው ጴንጤዎች ማለት ነው። ላጠ አለ ይበቃል አለ ጴጥሮስ አለ ሰይፍህን ወደ ሰገባ መልስ። እኔ ጫካ ውስጥ አታግላቸዋለሁ እንደሚሉት ላታግላችሁ የመጣሁ ጀነራል አይደለሁም። እኔ የዓለም ሁሉ አዳኝ መሲህ ነኝ። ሰይፍህን ወደ ሰገባ መልስ። እናንተ ቅዱሳን ሰይፋችሁን ወደ ሰገባ መልሱ። የጸሎት ሰገባህን መልሰው። ተራግመ ምታልቅ ትናንት ሰይጣን ወጋው ትለነበርክ ዛሬ ወንድምህን እህትኑ ወጋሁት። ማንን? መጽሐፍ ቅዱስ የሚረግሟችሁን መርቁ እንጂ አትርገሙ፣ ባርኩ እንጂ ለበረከት ተጠርታችኋል ይላል። የአንተ ጦርነት እንድትዋጋ እግዚአብሔር አልጠራህም። ምን ሆነህ ነው? ትዝ ይልሃል ሳምሶን ልንሰጥህ ነው አሉት። እናንተ ስጡኝ ብቻ እናንተ አትግደሉኛል። ለምን? ቅባቱ ጠላት ለመበቀል እንጂ ለወዳጅ ስለማይሰራ ብቻ እናንተ አትግደሉኛል። እዛ ጋር ስጠራው እንዴት እንደሚወርድ አውቀዋለሁ። እናንተ ጋር ግን አይሆንም። እናንተ ብቻ አትግደሉኝ። እንደሚገሉት ያውቃል። ፍልስጤም እንደማይገለው ያውቃል። ወዳጆቹ ግን እንደሚገሉት ያውቃል። ብቻ እናንተ አትግደሉኝ። ዛሬ ጸሎት አላነሰንም። ዛሬ ምልጃ አላነሰንም። ዛሬ እምባ አላነሰንም። ዛሬ የሚንበረከክ ሕዝብ አላነሰንም። ወገኖቼ የምንጸልይበት መንፈስ ግን ጤና ቢስ ነው። ዳዊት የጌታ ባሪያ ነው። ዳዊት የእግዚአብሔር ቅባት ያለበት ሰው ነው። ዳዊት የመሲሁ መምጫ ነው። ዳዊት ለዘላለም ኪዳኔን ካንተ ላይ አላነሳም የተባለለት ሰማይ የዳዊት ሰርና ዘር የተባለት የከበረ ነው። ዳዊት ሰው ነው። ሚሳረገ ለእግዚአብሔር ጦርነት የተጠራ ሰው የግሉን ጦርነት ሊዋጋ ሰይፍ ሰንግሎ ወጣ። እግዚአብሔር እችን ሴት ተጠቀመ። እኔ አቢግያ ሴት አልላትም፣ መንፈስ ቅዱስ ነው። መንፈስ ቅዱስ እችን ሴት ተጠቅሞ ወደሱ መጣ። ደስ ሲል አንዴ ወጥቻለሁ ዘራፍ አልመለስም የሚል እንደ ኢትዮጵያ ወንድ ዘራፊ አይደለም። ሰውየው አያለ እጅ ሰጠ። ዳዊትም ያመጣችውን ከእጇ ተቀብሎ ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩታል። የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች ዳዊት ሳይፈልግ እግዚአብሔር ስለፈለገ ማሎ ከመንካት አዳነው። የኔ ወንድሞችና እህቶች
እቺን ብዬ ልጠቅልል። እኔ እግዚአብሔር ሊመልሰኝ እንደ ዳዊት ሰው ሲልክብኝ ድምፁን ሲያሰማኝ ሲናገረኝ የሚመለስ ልብ ይኖረኝ ይሆን? እንጸልይ።